አቅዳ እናቲቱ ጭምር አለችበት በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ። በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጅዝ አላው ተውሂድ ላይ ነበር በጣም ትኩረት ማድረገው ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሀባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይ በተለምዶ ሱኒ የምንለው ነው። እኔ ወላሂ ወንድሜ ሙስሊም ከሆነ በጣም እንደምትባለው እኔ ትናንት ቤታችን ነበር ማጓያት መጥቶ መስጂድ ውስጥ ጥያቄ በጠየቅን ቁጥር አላህን አትመራመሩት ወይም ሸይጣን ናችሁ ወደሚለው ስድብ ነበር የሚቀነው። እኔ ከሆንኩኝ እሷ ናትና በእንደዚህ አይነት መልኩ ነው ኢንተርቪው ያደረግናት ይበል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ዳንቴል ሚዲያ ላይ ነው የምትገኙት። እኔ ቢኒያም ነኝ። ለዛሬ ደግሞ ከሰሞኑ የተፈጠሩ አንድ ጉዳይ አለ። እሱን ጉዳይ እያነሳሳን ማን ምን አለ የሚለውን ጉዳይ እየጠቃቀስን ቆይታ እናደርጋለን። እስከ መርሃ ፍጻሜ ድረስ አብራችሁኝ ቆዩ። እንደምታውቁት ከሰሞኑን ሎዛ ሚዲያ ላይ አንዲት እህታችን ተገኝታ ከሙስሊም ወደ ክርስትና መጥቻለሁ ብላ የተለያዩ በእስልምና አስተምሮ የሚጠቀሱ ወይ የሚታመኑ ጉዳዮችን ነው አይደለም የሚለውን እንግዲህ የሙስሊም አስተማሪዎች ሐሳቡን ሊያነሱት ይችላሉ። ግን እሷ እንዲህ ነው ብላ አወርታለች። ከዛ በኋላ ተከትለው የተፈጠሩ ነገሮች አሉ። እነሱን ቪዲዮቹን እየተመለከትን ቆይታ እናደርጋለን። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ሁኑ፣ አብራችሁን ቆዩ። ለዚህ ቪዲዮ አዲስ የሆናችሁ ሰዎችም ደግሞ ላይክ እና ሰብስክራይብ ማድረጋችሁን አትዘንጉላለሁ። አመሰግናለሁ። እሺ፣ ለመጀመሪያ በሎዛ ሚዲያ ላይ የተናገረችውን እናያለን። በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጅዝ አላው ተውሂድ ላይ ነበር በጣም ትኩረት ማድረገው ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሀባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እምነት ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጅዝ አላወል ጅዝ አሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታብ ተውሂድ ነበርና ሁሉም እንደ አረበኛ ልክ ናቸው። ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር። መስጂድ ውስጥ ጥያቄ በጠየቅን ቁጥር አላህን አትመራመሩት ወይም ሸይጣን ናችሁ ወደሚለው ስድብ ነበር የሚቀነው። እነዚህንና የመሳሰሉትን ሐሳቦች ነው የጠቀሰችው። ከዛ በኋላ ምን ተፈጠረ የሚለውን ለማሳየት ሞክራለሁ። ምናልባት አሁን ቀጥሎ ማሳያችሁ ልጅ መጀመሪያ የደወለላት ልጅ ነው። እሱን እንመልከትና እሷ ደግሞ ቀጥላ ቲክቶክ ተከፍቶላት ሊሆን ይችላል፣ ከፍታም ሊሆን ይችላል። ሐሳቧን በቲክቶክ ገልጻለች። ከዛ በኋላ ነው የተለያዩ ሰዎች ጉዳዩን ሐሳባቸውን እየሰጡት ማለት ነው በጉዳዩ። ይሄ ልጅ እንስማ ውስጥ ያ ጀማዓ የወገናችንን ስልክ ቁጥር አግኝቼዋለሁኝ። እስኪ አሁን ደውለን ፖድካስቷ ላይ በተናገረችው ንግግር ላይ ስለ እስልምና ማለት ነው ጥያቄ ስላለን ጠይቃታለን። ካነሳችሁ እስኪ ቁርአን ላይ ሱረቱል ዒሳ አለ ብላለች። እሱን ትነግረናለች ማለት ነው የቱ ጋር እንዳገኘችው። እንደውል ኦኬ ጠራ። ሰላም ነው አለ ሀያት ነሽ አይደል? አዎ ሀያት ነኝ። እንዴት ነሽ እህቴ? እሺ ኦኬ ዩቲዩብ ላይ ፖድካስት አይቼ ነበር ያንቺን ፕሮግራም። ጆይን እሱን ዩቲዩብ ማለት ዩቲዩብ ላይ አይቼሽ ነበርና አላየሽውም ነው አንቺ መለቀቁን? እኔ ወላሂ ወንድሜ ሙስሊም ከሆንክ ታምነኛለህ ብዬ አስባለሁ። እኔ ትናንት ቤታችን ነበር ማጓያት መጥቶ እሺ ዋት ቴጋ በቃ ስልክ ለመግዛት ነበር የወጣሁት እና የሆነ ልጅ አይ ምን ነሽ ነው አንድ ቂራዝ ቤት ቀርተን ምናምን ብሎ ተቆጣኝ። ምንድነው? ኦኬ ፖድካስቱን አይቶ ነው? አዎ ከዛ ምንድነው ስለው ግን ደህና ነሽ አለኝ። አዎ ደህና ነኝ እኮ ሰው ስለነበር ሳይነግረኝ ደስም ባጀጅ ዘመዳችን አሳየኝ። በጣም ነው የደነገጥኩት። ስልክ መግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሜ። ምክንያቱም እናቴ ነገር ብታይ ትሞትብኛለች። ከማንም ሰው አልፈልግም፣ በራሴ ነው መጥቼ ነገርኳት።
ፎቶ የኔ ነው፣ ድምጽ የኔ ነው። የተነገረው ታሪክ ግን ሙሉ አይደለም። ኦኬ ኦኬ። አይ አሁን እኮ እኔ ድምጽሽን አሁን አልሐምዱሊላህ ምናምን ነገር ስትይ እኮ ደነገጥኩኝ። ከእስልምና ወደ ክርስትና ምናምን ነገር ተብሎ እንደዚህ ስትይ ደነገጥኩኝ። እና አሁን አንቺ ሙስሊም እንዳያችሁት ነው ክቡራትና ክቡራን ተመልካቾች፣ እኔ አላውቅም እንዴት እንደወሰዱኝ አላውቅም፣ ምን እንዳደረጉኝ አላውቅም። መጀመሪያም ቲክቶክ ላይ ነው ያየሁት፣ ዩቲዩብ ላይም ለቆታል እንዴ ነው ያለችው። መለቀቋንም አታውቅም ማለት ነው። እሺ እንቀጥላለን። እኔው ዝም ብለ ሀሳቡን እንስማና ከዛ እኔ በዚህ ጉዳይ የተሰማኝን ሀሳብ ለመሰንዘር ሞክራለሁ። እሺ እሷ ደግሞ ያለችውን እንስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትና ጓደኛዬን እጅ እስከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። የተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ሶ ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ከዚህ በኋላ ነው እንደውም እሷ ምንድን ነው ያለችው? የሚጥል በሽታ አለብኝ፣ ያመኛል። ምናልባት በዛም በጣለኝ ሰዓት ነው እንደዛ የሆነው ለማለት ሞከራለች። ሎዛ ሚዲያ ላይ ብዙ ነገር ነው ያወራችው፣ በጣም ብዙ ነገር። ክርስትና ስሟ ወለተ ኪዳን እንደዛ አይነት ነገር አሁን እንደዛ እንደተባለች በዕለተ ኪዳነ ምሕረት እንደተወለደች እና በዕለተ ኪዳነ ምሕረት ዕለትም ክርስትና እንደተነሳች ነው የነገረችን። ቅዱስ ሚካኤል እንደምትወደው በጣም ብዙ ታሪኮች ነው ያወራችው እና ያው ሁላ ነገርን አላውቅም ብላ የሸመጠች ነው። አሞኝ ነው ሊሆን ይችላል እንግዲህ፣ ይሆናል አይሆንም። ከአንድ ሰዓት በላይ ነው ቪዲዮ። እንደምታውቁት ማንኛውም ዩቲዩብ ፖድካስት ያለው ሰው እንግዳውን ለመቅረጽ ሲያስብ ቀድሞ ተገናኝቶ ጥያቄም ልኮለት ታሪክ የሚያወራም ሰው ከሆነ ቀድሞው ታሪኩን አውርቶት ባለሙያው ወይም አዘጋጁ የሚዲያውን ባለቤት ሊሆን ይችላል ታሪኩ ለሚዲያ ይመጥናል አይመጥንም ብሎ ሰምቶ አገናዝቦ ምን ቢጎላ ነው የሚሻለው የምትረዳም ሰው ወይ የሚረዳም ሰውም ከሆነ እንዴት አድርገን ነው መርዳት የምንችለው፣ የትኛውን አጉልተን ሰው ጋር ደርሶ ሰው ስሜቱ ተጎድቶ ወይም ስሜቱ ነክቶት እንዲረዳ እንዴት ያደርገዋል የሚለውን ረጅም ዲስከሽን ረጅም ውይይት አድርገው ነው እንጂ አንድ የተደዋወለው እና በቃ እሺ ንገረጽ እንደዛ አይባልም። እንደዛ አይነት ፕሮፌሽናሊዝም አይደለም ሲጀመርም ማለት ነው። ስለዚህ ቀድሞ ብዙ ዲያሎጎች እንደሚኖሩ ሁላችሁም ታውቃላችሁ። በነገራችሁ ላይ በዚህ አጋጣሚ ሶሻል ሚዲያ ኖሯችሁ ኮንቴንት ክሬሽን ሰው የምትፈልጉ ሰው ከሆነ ወይም ደግሞ ዩቲዩባችሁን ማኔጅ እንዲሆን የምትፈልጉ ሰው ከፈለጋችሁ ከስር ባሉት ስልኮች መደወል ትችላላችሁ። እኛ ሙሉ ኃላፊነቱን ወስደን
ከናንተ ጋር መስራት እንፈልጋለን፣ መስራት ከኛ ጋር የምትፈልጉ ሰዎች ካላችሁ ደውሉን ለማለት ነው። ስለዚህ እንደዛ ስለሚሰራ እች ልጅ አሞኝ ነው ታምሜ ነው የሚለው ነገር የማያሳምን ነው የሚሆነው ማለት ነው። ከዛ በኋላም አንድ ያነሳችሁ ሀሳብ አለ። እስቲ እሱን እንስማው። እኔ ስለ ሶሻል ሚዲያ ኮንቴክስት አላውቅም ለመናገር ፕላትፎርሙ እንዴት እንደሚሰራ፣ ምክንያቱም ያን ያህል በሶሻል ሚዲያ ማለትም እቅዱ የለኝም። አሁን ግን ትናንት ነው የመጣሁት በሶሻል ሚዲያው እና በጣም በሚያስጠላ ነገር ነው የመጣሁት። እንደዚህ አይነት ውዝግብ ነው። ኔክስትም አይቀጥልም የኔ ሶሻል ሚዲያውን ለመናገር ይሄ ነገር እውነት ሆኖ ሀቁ እስኪወጣ ብቻ ሶሻል ሚዲያ ላይ ቆይ ይሆናል እንጂ ከዛ በኋላ እንኳን እንዳለ ፍቃድ የሚቀጥልም አይመስለኝም። እኔ ሶሻል ሚዲያ ፕላትፎርም አላውቅም፣ እንዴት እንደሆነ አላውቅም። ወላሂ አላሁ አለም። ግን ክርስቲያን ወንድም እህቶችም ምናልባት ይህን ቪዲዮ ካያችሁ ሼር አድርጉት፣ ማለት ለለቀቀው አካል ሼር አድርጉልኝ። እኔ ከሆንኩኝ እሷ ናትና በእንደዚህ አይነት መልኩ ነው ኢንተርቪው ያደረግናት ይበል፣ ሼር አድርጉት። እኔ ካልሆንኩም ደግሞ አይ ልጅቱ እሷ አይደለችም ብሎ ሌላ መግለጫ ቢሰጥ ደስ ይለኛል። ምክንያቱም እኔ ሶሻል ሚዲያ ላይ የመጣሁበት ጭራሽ አስቤውም አልሜውም የማላውቀው ነገር ነው ወላሂ ላዚምን። እና እስኪ ክርስቲያን ወንድሞቼ እህቶቼ የሚዲያው ያለበትን ዋና አድራሻ ማለት ቢሮአቸውን የሚገኙበትን አድሬስ ኢንቦክስ ላይ ትልኩልኝ። እዛው ድረስ ሄደን ከሙስሊም አባቶቻችን ወንድሞቼ ጋር ቢያንስ ከነሱ ጋር ሄደን እዛው ድረስ ቼክ ተደርጎ ፊት ለፊት እኔና እነሱ ባለንበት ያለውን ቃለ ምልልስ እንድናይም እስኪ አድርስብለትና እሷ ነች ወይም አይደለችም የሚል እንትን ይስራልኝ። ካልሆነ በእኔም አድሬስ ደውሎ ያሳውቀኝ። ሌላው ነገር ከሙስሊም እህትና ወንድሞቼ ደግሞ እንደው አላህን ፍሩ። ወላሂ ይሄ ባልተረጋገጠ ነገር ላይ ባልተረጋገጠ ሚዲያ ላይ ብዙ ቪዲዮ ባትሰሩ ደስ ይለኛል። በተለይ አሁን ላይ ባለው ነገር እኔ ቲክቶክ ቢያጠፋው ሁላ መመኘው አይነት እንትን ነው። ለእኔ ትልቅ ጠባሳ ያሻረ ነው። ማህበራዊ ህይወቴ ላይ ጠባሳ ሽሯል። ፐርሰናል ላይፌ ላይ ጠባሳ ሽሯል። በተለይ ሜንታሊቲ ላይ የምር የእውነት ስናገር ማለት ነው። እንደ አንድ የተማረ ሰው አላውቅም ብዙ ነገር እያለ እኔ ለምን እንደተመረጥኩ ሁላ ነው ያልገባኝ በዚህ ሁኔታ ውስጥ። እኔ አሁን ስለ ቪዲዮ ምናምን አይደለም እያወራሁ ያለሁት፣ በቃ ስለ እውነታው ነው እያወራን ያለን። ሙስሊም ወንድምና እህቶቼ በስርዓት አግዙኝ፣ ወደ ህግ እንወስደዋለን። በቃ መጣራት ባለበት ልክ ይጣራል፣ ያጠፋው አካልም ይቀጣል። ወይኔ ወይ እነሱ ማለት ነው አላውቅም። እውነት ለመናገር በጣም እያመመኝ ነው፣ በጣም ማለት ነው ወላሂ። እንግዲህ የተፈጠረው ትንሽ ከበድ ያለ ነገር ነው። እሷም አታውቅም፣ ግራ የገባው ነገር ነው። ብቻ እንዴት ላታውቅ እንደምትችል ማለት ነው። ግን ያው አሁን ስሜቷን ዝም ብላችሁ ስትሰሙት የሆነ አላውቅም የሆነ ነገር እንዳለ እገነዘባለሁ። እሷ የምታውቀው ሚስጥር እንዳለ እገነዘባለሁ። እሷ የምታውቀው የሆነ ነገር አለ እኛ ያላወቅነው ማለት ነው። እስቲ እንቀጥል። ደግሞ ሌሎች ምን አሉ? እስቲ ወይም አንድ ቪዲዮ በጣም በጣም የማመሰግነው ይሄን ላለቁ ኡስታዛቶች እና እንትን በንጽጽር የሚሰሩ ወንድሞች ያግዙሻል። ለቪዲዮ የሚቀፋ ቪዲዮና አካል ናንተ የሚባንች እንጂ ትንሽ ቪዲዮ ጥራት የለውም። ግን ንጽጽር የሚሰሩ ወንድሞች እዚህ ጉዳይ እንዲደርስ አድርገዋል የሚል ሀሳብ ያደረገችው የሰጠችው ምናልባት ከመነሻው ጀምሮ ድራማም ከሆነ ድራማው ስክሪፕት ከመስራት ጀምሮ አግዘው ከሆነ አላውቅም።
እሺ አንዲት እህት ደግሞ በዚህ ጉዳይ ያለችው ነው። ሰላም አለይኩም ጋይስ እንደምን አመሻችሁ። ሀያት የተባለችው የኮምቦልቻዋ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው ሆን ብላና አቅዳ እናቲቱ ጭምር አለችበት። በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ። ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው። ሀያት ተብዬዋ አዲስ አበባ ስትሆን ኦርቶዶክሶችን ፈልጋ ዩቲዩባቸው ላይ ቀርባ ብዙ ውሸቶችን ከዋሸች በኋላ አንድ እውነት የተገኘው የባንክ አካውንቷ የሷ የራሳ ነው። እንግዲህ ራሴን ስትነበር ታመም ነበር ካለች እንዴት ነው ራሷን ከሳተች የባንክ አካውንቷን ከነሙሉ ስሟ የምታውቀው ማለት ነው። ሶሻል ሚዲያ ላይ መስቀል ያደረገችበት ፎቶ ተገኝቶ ኦሪጂናል ፎቶ ነው። እናቲቱ ስትጠየቅ እኔ ነኝ ያደረጉላት አለች። አንድ ሙስሊም እናት ለልጇ መስቀል የምታደርገው ለምንድን ነው? እኔ በጣም የገረመኝ ድራማ መሆኑን የተረዳሁት አይ እኔ አይደለሁም ሰውየውን አላውቀውም ያመኝ ጥለኝ ነበር ቢያማት ቢጥላት እኔ በነገራችን ላይ ድግምት ተደርጎባቸው ታሞ ሲወድቁ ሰዎች አይቻለሁኝ። ግን ቁርአን ተቀርቶባቸው በሽታው ካመማቸው በኋላ ከጥቂት ጊዜ በኋላ ሲነቁ ወደ ኖርማል ህይወታቸው ነው የሚመለሱት እንጂ የድግምቱ በቃ አንድ ሰዓት ሁሉ አይቆይባቸውም። ደግሞ ድግምቱን ካመማቸው ወይ ይጥላቸዋል ወይ የሆነ ነገር ነው የሚያደርጋቸው እንጂ እሷ እኮ በስነ ስርዓቱ ተዘግይታበት ሶሻል ሚዲያ ላይ ኦርቶዶክሶች የሚሰሩትን ፕሮፓጋንዳ ኦርቶዶክስን ከፍ ለማድረግ የሚዋሹበትን ነጥብ ይዛ ሄዳ ተዘጋጅታበት ነው እኮ የተናገረችው እኮ። ደግሞ አይ እኔ አይደለሁም መጅልሱን ይቅርታ ኢትዮጵያ ሙስሊም መጅልስ ምን አገባው አንቺን ጦሮንጦስ ብትገቢ ማለት ነው። አንድ ግለሰብ ሃይማኖት ቀየረው ወጥቶ ተቀደደው ወጥቶ ድራማ ሰራ ወጥቶ ዋሸ መጅልስ አይመለከተውም። መጅልስ የኢትዮጵያ ህዝብ ኦኬ ህዝቦች ችግር ከደረሰባቸው ህዝቦች ላይ ችግር እየደረሰብኝ ነው ብሎ ለመንግስት ሄዶ አቤቱታ ያቀርባል እንጂ እንዳንቺ አይነት ቀዳዳ ከነናትሽ ወጥተሽ ድራማ የምትሰሪ መጅልስ ላንቺ ምን አገባው? እንኳን መጅልስ አይደለም የኢትዮጵያ ህዝብ ሙስሊም ምን አገባው? ስፈልጊ ሰው እንዴት አቃለች ሙኸይ ቢንፍጅር ሰው እንዴት ነው እናትና ልጅ ሆኖ ተደራይቶ የሚዋሸው? ችግሯቸዋል፣ ረቧቸዋል፣ ድሆች ናቸው፣ እርዳታ ነው የፈለጋቸው። ምንድን ነው የፈለጋችሁት? እንግዲህ አዲስ አበባ ሄዳ ደግሞ የምትሰራውን ድራማ ቀስ ብለን እንከታተላለን። ኤአይ ነው ያላችሁት። አንድ ሰዓት በላይ አንድ ሰዓት ከ11 ደግሞ ከ16 ደቂቃ ኤአይ አያወራም። ኤአይ ብሎ ማለት አርቲፊሻል ኢንተሊጀንት ነው። እንዴት ነው? ሴትዮቱ እኮ አርቲፊሻል አይደለችም እኮ እንዴ። አርቲፊሻል ደግሞ ብር ያስፈልገው ባንክ ቁጥር የለውም። ምን ይሰራታል ገንዘብ? አርቲፊሻል ማለት ነው። እሷ እኮ በስነ ስርዓቱ የባንክ አካውንቷን ቁጭ አድርጋለች እኮ። ዩቲዩብ ላይ ቀርባ ካወራችሁ ወሬ ትክክሉ የባንክ አካውንቷ ብቻ ነው። እና ፍሉስ ፈልገው ነው። እናንተ ሰው እናትና ልጅ እንደዚህ ተደራጅቶ ይዋሻል። የኢትዮጵያ ኑሮ ውድነት በዚህ ደረጃ ሆኗል ማለት ነው። በጣም ነው የሚያሳዝነው። አዎ አይ በዚህ ልክ መደምደም ይከብዳል። አውራችሁ ሁሉ ሐሰት ነው ብሎ መደምደም። በእርግጥ ሴትዮ ሙስሊም ስለሆነች እስልምናዋን ነው ልትከላከል የምትችለው። ስለዚህ አይፈረድም። ልጅቱ ግን እናቲቱና እሷ አንድ ላይ ተመሳጥረው ነው እንደዚህ ያደረጉት አይነት ነገር እያለች ነው። እሺ ሌላ ደግሞ ማን ምን አለ እንያቸው እስቲ። አንድ ሰው ያለ እሱ ምን እንዳለ እንስማ። ይሄ ነገር በደንብ አድርጎ ሊታሰብበት ይገባል። እየተባለ ያለው አሁን ሌላ ጉድ ነው። 10,000 ብር ተቀብላለች እና አካውንቷ ላይ ገብቷል ተብሏል። ይሄም ይጣራ። ወስደሽ ከሆነ የሰውን 10,000 ብር መልሺ። ሌላ ደግሞ ማን ነው ከኮምቦልቻ አዲስ አበባ ድረስ ነው የመጣሽው እየተባለ ነው እና የታመመ ሰው እየወደቀ እየተነሳ ከኮምቦልቻ አዲስ አበባ ድረስ መጥቶ ኢንተርቪው አይደረግም ማለት ነው። ይሄም ይስተካከል። በሌላ ደግሞ ማለት ነው መጀመሪያ እህቴ እኔ ለፍትህ መናገሩ ጥሩ ነው። ማናችን ቦል ለአላህ ብለን መናገር ያለብንና መጀመሪያ መስሎሽ ወደ ክርስትና ዓለም ሄደሽ ከሆነ ከዛ ደግሞ አይ በቃ አላማረሽም አልተመቸሽም ተመልሰሽ ወደ እስልምና መጣሽ። ይሄም ተገቢ ነው። ተውበት አድርገሻል ማለት ነው። መጀመሪያ እንደዚህ ሆኜ ነበረ ካሰብኩም በኋላ ግን ሃይማኖቴ ላይ ምን ነክቶኝ ነው በቃ የኔ ሃይማኖት ትክክል ነው ብዬ አምኜ ተመልሻለሁ በይና ከሰዎቹ ላይ ይሄን ውስጥ ካለሽ ይሄን አድርገሽ ከሆነ ማለት ጊዜ አትውሰጂ። ሰዎቹ ላይም ያሌለውን ነገር መልኩም የኔ ነው ፊቱም የኔ ነው ምናምን እያልሽ ሰዎችን ማዛ ከምታደርጊ ብራቸውንም መልሺ። በወቅቱ ተሳስቼ ነበረ፣ አሁን እናቴ ትሞታለች፣ ይሄን ከሰማች እንደዚህ ትሆናለች፣ ከዚህ ትወጣለች እያልሽ ስለ እናትሽ ብቻ ማሰብ ሳይሆን ስለ ሌሎችም አስቢ ማለት ነው። ጊዜያቸውንም ሴቭ አድርጊ። ይሄ ነገር ክስም ያስነሳል እየተባለ ነው። አንዳንድ ቶች አንቺም ትከሰሻለች እነሱም አንቺንም ክሰሽ እያሉ ይሄ ፕሮሰስ ውስጥ ሁሉ መግባት አያስፈልግም ማለት ነው። የእነሱንም ጊዜ ሴቭ አድርጊ፣ ያንቺንም ጊዜ ተጠቀሚ። መጀመሪያ ተሳስቼ ነበረ ግን አሁን አልመሰለኝም እኔ ተመልሻለሁ ወደ ሃይማኖቴ ቤና ሁሉን ነገር አስተካኪ እዚህ ውስጥ ገብተሽ ከሆነ ማለት ነው። አለበለዚያ ግን ከኛም እኮ ማለት ነው ከኛም ወደ ከክርስትና ወደ እስልምና ሲመጡ ኢንተርቪው እያደረግናቸው ነው። ይሄ እኮ ኖርማል ነው። በቃ ይሄ ጉዳይ አዋራ ሊያስነሳ አይገባም ማለት ነው። ኢንተርቪው መደረግሽ አይደለም አሁን ችግሩ። እኔ አይደለም አሳስቶኝ ነው ምናምን በሌላ ሁኔታ ነው እኔ መልኩ እኔ ነው ምናምን ብለሽ ያልሽውን ነገር ተይና ሐቁን አውጪ። እስልምና ለሐቅ ወገንተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለማንም ይሁን ለአይሁድም ይሁን ለክርስቲያኑም ለሙስሊም በመካከሉ ለሁሉም ሐቀኛ ሐቅ ፈራጅ ስለሆኑ እባክሽ አታድበስብሽ ማለት ነገራቶችን አጭር አድርጊ አድርሱ።
በነገራችሁ ላይ ትልቅ ሰው ትልቅ ነው። እኚህ ሰውዬ በጣም ሀጂ ናቸው፣ ትልቅ ሰው ናቸው። ትክክለኛ ነገር ነው የተናገሩት። ከክርስትናም ወደ እስልምና ሲመጡ እኛ ኢንተርቪው እናደርጋቸዋለን። ስለዚህ መናገራሽ ያን ያህል ጉዳት የለውም፣ ምንም ነገር የለውም። አሁን ስ የፈጠርሽው አንቺ ድምፁ የኔ ነው ምስሉም የኔ ነው፣ እኔ ግን እንዴት እንዳልኩኝ አላውቅም፣ አሞኝ ነበር ጥሎኝ ነበር ምናምን ብለሽ ነው። ስለዚህ ሀቁን አውጪ። ሀቁን ከተናገርሽ ምንም እንትን ምንልሽ የሚባልብሽ ነገር የለም። ምክንያቱም መስሎኝ ነበር ሄድ የነበረው አሁን ግን ተመልሻለሁ ማለት ትችያለሽ ነው። እሱም ባይሆን በቃ ተሸውጃለሁ አታለውኛል ብለሽም ክርስትናው ላይም መቀመጥ ትችያለሽ። ምንም የሚያሳስብ ነገር የለም። ግን ምን ተፈልጎ ነው እንደዚህ የሆነው ሲባል እንደ አሁን የኔን ሀሳብ ስነግራችሁ እዚህ ጋር እቺ ልጅ የእምነት ጉዳይ ብቻ አይመስለኝም። እኔ መፈመስ የፈለገች ነው ይመስለኝ ነገር ይሁን ዝም ብሎ ለምን የማይመስል ነገር ነው። አንዳንዴ የዚህ ሶሻል ሚዲያ ላይ የማይመስሉ ነገሮች ናቸው እየተራገቡ ጉዳዩ ላይ ዝም ብለን ሀሳብ እንድንሰጥ ብቻ እየተደረገ መጀመሪያ ሀሳብ የሰጠው ሰውዬ እንዲፈምስ ይደረጋል። እና ምናልባት መፈመስ ፈልጋ መታወቅ ፈልጋ ከዛ በኋላ ከሆነ ጊዜ በኋላ መስመር የምታዚዝ ይመስለኛል። እና እንደዛ አይነት ነው ግምቴ የሆነው። ግን ዞሮ ዞሮ እውነቱ ደግሞ ያለው እሷ ጋር ነው። እውነቱ ያለው እሷ ጋር ነው። አሞኝ ነው የሚጥለው በሽታ አለኝ ምናምን የምትለው እሱ ውሸት ነው። ምንም እንትን ሊላት አይችልም። ምናልባት ተሙ የጌታ ልጅ በቅርቡ እውነቱን ይዘን እንመጣለን የሚል ሀሳብ አንስቶ ነበር እሱና አንዲት ሙስሊምም ሎዛ ሚዲያ ማኔጀር ጋር ደውላ 2 ጊዜ ደጋግመን እንዳገኘዋት ሰው ሌላ ሰው ይዟት እንደመጣም ተናግረዋል። እሷም ቪዲዮም ሲጀምር እንደዛ ብለዋል። ከሌላ ሰው እንዳገናኟት አውርተዋል ነው የጀመሩት ቪዲዮን። ስለዚህ አሟት ጤነኛ ሳትሆን አይነት ነገር እንዳልሆነ ፍጹም ጤነኛ እንደምትመስል እንደሆነችም ነው ማናጀሩም ሲናገር የነበረው። እንግዲህ ወደ ክስ የሚካሄድም ከሆነ ይካሄድ። ምንም ሎዛ ሚዲያን የሚያስጠይቀው ምንም ጉዳይ ስለሌለ ማለት ነው። ምንም የሰራው ክፍተት የለም። ሎዛ ሚዲያ እንደ ሚዲያ እንደ ባለሙያ ያደረጉት የሄዱበት መንገድ አለ። እሱን ማናጀሩም ተናግሯል። የሚታወቅም ነው፣ ይሄ የሚታወቅም ነው፣ ሁላችንም የምናውቀው ነገር ስለሆነ ማለት ነው። ስለዚህ እንደዛ አድርገዋል። ከዛ በኋላ የተፈጠሩት ነገሮች የልጅቷ ክፍተት ነው የሚል ሀሳብ አለኝ። ሁለተኛ ግን ግምት ነው እንገምት በሚለው ቢሆንስ ብዬ ዝም ብዬ የገመትኩት። ለምን ቪዲዮውን ስናየው በደንብ ከሰማችሁት ሎዛ ሚዲያ ላይ ልጅቷ ቤት ኪራይ የለኝም ከስራ ተባርሬያለሁ ካለች በኋላ የ2 ወር የቤት ኪራይ እንሰጥሻለን አላት ወንድማችን መምህራችን የማርያም ወርቅ። እሺ ተባለና ከዛ በኋላ ግን እሷ ምራ ያለችው ገዳም ሄዳለሁ ነው ያለችው። ስልክ የላትም እቺ ልጅ። ስልኳን ሚዲያው ላይ አልተለጠፈም። የባንክ አካውንቷ ብቻ የተለጠፈው ለደህንነቷ ሲባል። አንደኛ ስልኳ ከየት ተገኝቶ ነው እየተደወለላት ያለው የሚለው ያጠይቃል። ስልኳ ከየትም ሊገኝ አይችልም። የለኝም ጠፍቶብኛል ስልክ ብላ እዛ ላይ ተናግራለች። በትክክልስ እቺ ልጅ ገዳም ሄዳ ምናልባት ያው መንታስ ቢኖራት እቺ ልጅ ወይም የሆነ የሚመስላት የተቀራረበ ምስል ያለ የሆነች አንድ ሙስሊም ሌላ ቦታ ኖራስ ቢሆን ወይም እህትስ ኖሯት ቢሆን መንታ እህት የሚል ነገር ግምት ለመስጠት ስለፈለኩ። ለምን ገዳም ሄዳለሁ ስላለች ልጅቷ ይሄኔ ገዳም ብትሆንስ? አሁን የሆነ ቀን ተነስታ ከገዳም መጥቻለሁ ልትለን ትችላለች። እና እንደዚህ አይነት ሀሳብ ተሰምቶኛል። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ሶሻል ሚዲያችሁ ላይ በጋራ እንድንሰራ የምትፈልጉ ሰዎች ከስር ባሉት ስልኮች ደውሉልን። ኮንቴንት ክሬት እናደርጋለን። ሶሻል ሚዲያችሁንም በቀረጻም በኤዲቲንግም እንደግፋለን፣ እናግዛችኋለን። ለማንኛውም ችግራችሁ እኛ ጋር ብትደውሉ መፍትሄ አለን ለማለት ፈልጋለሁ። ከስር ባሉት ስልኮች ደውሉልን፣ አብረን በጋራ እንስራ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። የዚህ ቪዲዮ ድረስ ካያችሁ ወዳችሁታል ማለት ነው። ላይክ እና ሰብስክራይብ አድርጉ። አመሰግናለሁ። ቻው፣ ይመቻችሁ።